በ1980ዎቹና 90ዎቹ የሜዴይን ካርቴል ቤተሰብ በዋነኝነት በፓብሎ ኤስኮባርና በኦቾ ወንድማማቾች የተመራ ሲሆን እነዚህ ካርቴል ቤተሰቦች የሚታወቁት በኮኬን ምርት አከፋፋይነትና ሽያጭ በዓለም አቀፍ ደረጃና በተለይም በሰሜን አሜሪካና ደቡብ አሜሪካ ነበር። ፓብሎ ኤስኮባር በኃይል ከፍታ ላይ ያለ በቀን $68 ሚሊዮን ይሰራ ነበር። እንዲሁም 2500 ሲካሪዮስ ወይንም የገዳይ ቡድን ነበሩት። እነዚህ ሲካሪዮስ ተብለው የሚጠሩት የገዳይ ቡድን ስራቸውን የሚያራምዱት በግድያ፣ አፈና፣ እገታ፣ ዝርፊያ፣ ሽብርና በተበጥ ነበር። በ1993 ፓብሎ ኤስኮባር በፖሊስ እጅ ከተገደለ በኋላ ሌሎቹንም የካርቴል ቤተሰቦቹ ከሱ ጋር ሲሰሩ የነበሩት ለፖሊስ ባለስልጣናት እጅ ከሰጡ በኋላ የኮኬን ምርት አከፋፋይነትና ሽያጭ ክወናዎች እንዲታገዱ ተደርገዋል። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው። ታሜ ነኝ። ተመልሼ መጥቻለሁ በአዲስ ኤፒሶድ አይደለም ይቅርታ ስክራች አድርጉት። በአዲስ ብሎግ ተመልሼ መጥቻለሁ። እንደምታዩት ዛሬ ያለው ቦታ ይመስላል። ባይ ዘ ዌይ ትንሽ ሩሙ ቆሸሽ ካለባችሁ ያው ሆቴል ሩም ውስጥ ነው ያለሁት። መጥቻለሁ፣ ገብተናል። ሜዴይን ኮሎምቢያ ነው ያለሁት። ከዛ ነው ማናገራችሁ ቤተሰብ። welcome to the channel አዳዲስ ሆናችሁ ላይክ እና ሰብስክራይብ ያደርጋችሁ ነባሮችም ሼር ላይክ ኮሜንት ማድረግ ትችላላችሁ። ኤኒዌይስ እስቲ ትንሽ እናውራ ስለ ኮሎምቢያ ማለት ነው። የመጀመሪያ ጊዜ ስመጣ ማለት ነው ኮሎምቢያ መጥቻ አላውቅም። ለመጀመሪያ ጊዜ ብዙ ታሪክ ሰምቻለሁ። በቃ እሱ ቦታ እንደዚህ ነው እነዛ ሰዎች አሉ ምናምን መጥተው ገታ አለ ምናምን የሚባል ወሬ አለ። አዎ በእርግጥ እንደዛ ሊሆን ይችላል። የትም ሀገር እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ግን አንዳንድ ጊዜ በቃ ደፈር ብሎ ቦታዎች መታየት አለባቸው። ኢን ላይፍ ላይም አንዳንድ ሪስክ መወሰድ አለበት። አሪፍ ካልኩሌትድ የሆነ ሪስክ መወሰድ አለበትና እኔ በጣም ሰርፕራይዝ ያደርገኝ ከተማ ነው ሜዴይን ኮሎምቢያ። በጣም ለየት ያለች ከተማ ነች። ደስ ትላለች። ሴፍቲው ዋይዝ ሰዎቹም አሪፍ ናቸው። ምግቡም በጣም ቆንጆ ነው። ምግባቸውም አሪፍ ነው። ሁሉ ነገር በቃ ደግሞ ናይት ላይፉን ደግሞ ያበደ ነው። ኮምፕሊትሊ ለየት ያለ ነው። በቃ እንደዚህ አይነት የናይት ላይፍ ሲን አይቼ አላውቅም በእውነቱን ለመናገርና በጣም ደስ የሚል ቦታ ነው። በነገራችን ላይ 5 ቀን እንቆያለን። 1 ቀን ካርታሄና የምትባል ከተማ ደግሞ አለች። ከዚህ አንድ ሰዓት በረራ ነች። ወደዛም እንሄዳለን። እሱንም ያለውን እይታ አሳያችኋለሁ። ከዚህ በተረፈ ደግሞ ማለት የምፈልገው ምንድነው ሜዴይን በደንብ እንጎበኛታለን። ብዙ አይነት ቦታ አለ። ታሪካዊ ቦታ ነች። የሚታዩ በጣም ብዙ አይነት ቦታዎች አሉና እነሱን ሁሉ ጠቅላላ አድርጌ አሳያችኋለሁ። ምን እንደሚመስል አሁን ሩሜ ችል እያረኩ ነው። ጓደኛዬ እየጠበኩት ነው። ከሱ ጋር ወጣ ብለን እስቲ ከተማዋን ደግሞ ኤክስፕሎር እናደርጋለን። ቤተሰብ በድጋሚ እንኳን ወደ ቃል በቃል በሰላም መጣችሁ። በአጭሩ በጁን ሜዴይን በሞቆታማ አየር ጠባይ፣ ከፍተኛ እርጥበትና ከሰዓት በኋላ ደግሞ አዘውትሮ በዝናብ ትታወቃለች። ዝናብ ሊያጋጥሞት ቢችልም ብዙ ጊዜ ለአጭር ጊዜ ውስጥ ነውና የከተማዋን ጉብኝትና አሰሳ አያደናቅፍም። ፕሮቬንዛ በተለዋዋጭ የከተማዋ ልምዷ የምትታወቀው በኤል ፓብሎ አውራጃ ሜዴይን ኮሎምቢያ ውስጥ ንቁና ሁለገብ ሰፈር ነው። በመሰረቱ ፕሮቬንዛ መመገቢያ፣ ግብይት፣ መዝናኛና ሜዴይንን ኃይለኛና ጥበባዊ ትዕይንት ጣዕም ለሚፈልጉ ቱሪስቶች የግድ መጎብኘት ያለባት ቦታ ነው። በነገራችን ላይ እናንተ እድሉን አግኝታችሁ ከመጣችሁ በጣም ደስ ይላችኋል። በጣም አሪፍ ቦታ ነው። ምን ፈታዘና እንደምትሉበት ምንም ጥርጥር የለኝም እና ያ እድሉን ካገኛችሁ ብትመጡ በጣም አሪፍ ከተማ ነች። ደስ ትላለች። it's just like ከተማው በጣም አረንጓዴ ከተማ ነው ብሮ ላይክ እኔ it's just mind blowing to me እና በጣም ሰርፕራይዝ ያደርገኝ ከተማ ብትኖር ስለች because ብዙ ጊዜ ስንመለከት ቅድም እንደጠቀስኩላችሁ በመጀመሪያ ቪዲዮ ላይ ማለት ነው ያው ታሪኩን እናውቃታለን። እንደዚህ አይነት ቦታ ነው። ግን በእርግጥ ይሄ ነገር I think በአሁኑ ሰዓት ያለ አይመስለኝም። ቢካዝ ያው ሊኖሩ ይችላሉ። በእርግጥ እነዚህ ታውቁታላችሁ፣ ስም መጥራት ባያስፈልግም እነዚህ ሰዎች ሊኖሩ ይችላሉ። ግን የዚህ ባለስልጣኖች I think they did a really good job እያስባሉ። ምክንያቱም በጣም ቱሪስት ዴስቲኔሽን እንድትሆን አድርገዋታል። በብዙ ጊዜ ስንመለከት ኢንስታግራም እና ፌስቡክ ላይም ብዙ ጊዜ እነዚህ ከተሞች ሜዴይን እና ካርታሄና በጣም ብዙ ጊዜ ፕሮሞት ይደረጋሉ። ሰውም እየመጣ ፈታ የሚይዝበት ቦታ ነው። ያው እንደዚህ አይነት ደግሞ እድል ሲፈጠር ሰው ሪቪው ሲያደርግ የመጣ አስተያየት ሲሰጥ በተለያዩ ሶሻል ሚዲያ ላይ ማለት ነው ብዙ ሰውን ኢንከሬጅ ያደርጋል፣ ያነሳሳል እና ሰውም መጥቶ እዚህ ፈታ ዘና ብሎ ያው ገንዘቡን በደንብ አድርጎ ስፔንድ አድርጎ ሊመለስ ይችላል ማለት ነው። ይሄ እኔን ኢንከሬጅ ስለሚያደርጉ ከተማው በጣም ሴፍቲ አለው። ደስ የሚል እንደፈለግን ወተን ማለት ነው እንደፈለግን መንገባበት
አርገውታል ማለት ነው። በነገራችን ላይ ሎካሎቹም ብዙውን ጊዜ ምንም አይሉም። ያው አንዳንድ ነገር ለመሸጥ ከፈለጉ ትንሽ መተው ይጨቀጭቋቸዋል። ሰው እሱን ትንሽ ያሰለቻል ማለትም አንድ ሁለቴ የማፈልጉት ነገር ከጠየቋችሁ በቃ ይደብራል ማለት ነውና እሱን አንዴ ኮንትሮል ማድረግ ከቻላችሁ ማለትም በቃ ኢግኖር ካደረጓቸው ምንም ችግር የለውም። እንደዛ ማድረግ ትችላላችሁ። ግን ኤክስፔክት ዳት ብዙ ሰዎች መጥተው እቃ ለመሸጥ ወደ እናንተ ይመጣሉ። እንደ ይሄን ግዙ እና ትንሽ ይደብራል ማለት ነው። ኤኒዌይስ ከዚህ በተረፈ እንግዲህ ያው እንደምታዩኝ ፈታ እያልኩ ነው። ሆቴሉ ውስጥ ነው ያለሁት እና እስቲ ከተማው በደንብ ኤክስፕሎር እናደርጋታለን ማለት ነው። ቤተሰብ ይኸውላችሁ፣ ቤተሰብ ይሄን ይመስላል እይታ ፊት ለፊት። ያን ሁሉ አቋርጠን የመጣ ነው እንደተመለከታችሁት ማለት ነው። ሶ ቦታው በጣም አሪፍ አካባቢ ነው። አረንጓዴ ነው፣ ደስ ይላል ምናምን ነገር እና ፍሬንድ እንደዚህ አይነት ቦታ ቢመርጥ እኔ ምንም አይገርመኝም። አንድ ሰው በአንድ ቀን ውስጥ 20-30 ሚሊዮን ከሰራ እንደዚህ አይነት ቦታ ነው መጥተህ ቤት የምንገነባው። ባዲያ እየቀረብን ነው፣ 10 ደቂቃ አለን። ስንደርስ ደግሞ እናሳያችኋለን በደንብ። ብቅጥስ ፕሌስ በጣም አሪፍ ቤት ነው። ምን እንደሆነ አላውቅም። እዚህ ጋር ኤምባሲም ሊሆን ይችላል ምናምንም ሊሆን ይችላል። ግን በቃ this area በጣም አሪፍ ነው፣ ደስ ይላል። አረንጓዴነቱ ተመልከቱት። So quiet and peaceful. Yo, I'm tired, man. Hello, man. በስመ አብ ትኬታችን እዛ ገዛን። እዛ ጋር ነው የገዛ ነው ትኬት እዛ ይገዛል። ከዛ ተመልሶ እዚህ ነው የመጣው። እንደዚህ አይነት ነገር ይሰጣቸዋል ማለት ነው። በጣም የሚገርመው ነገር ቦታው በጣም ፋንሲ ነው። ከኛ ጋር ኮምፔር ባረገው በቃ ልክ እንደ ሃሊውድ ሂልስ ምናምን ነገር ሀገራችን ማለት ነው። በጣም ከባድ ቦታ ነው፣ ደስ የሚል ቦታ ነው። ኤኒዌይስ ውስጥ እንገባለን። ቱር ጋይዱን አናገርኩት፣ ብዙ ነገር አለኝ። እሱ ገንዘቡን የሚደብቅበት ባንከር እናያለን። ቡሌት ፕሩፍ መኪኖችም አሉት የፓብሎ ኤስኮባር ማለት ነው። በቃ እሱን ጠቅላላ አድርገን ጎበኛለን። ውስጥ እንገባ ነው አሁን። ቤተሰብ ተጠባበቁ፣ ያሳያቸዋለሁ እንደሚመስል። ይመቻችሁ። መግቢያው እዚህ ጋር ነው። ደስ ብለህ ሱቬኒር ስቶር አይደል? ይሄ ሱቬኒር ስቶር ነው። መግቢያውን ይመስላል ቤተሰብ። ክርስቲያን ውጭ ላንሳ። ኦኬ ቤተሰብ ቤቱ ይሄን ይመስላል። ሚዜሙ የሆነ ሬዚደንሻል ኤሪያ ነው የሚመስለው እንደምታዩት ማለት ነው። ግን ውስጥ እዛ ሄደን ትኬት ከፈልን። ትኬት ከከፈልን በኋላ እንደዚህ አይነት ነገር ካርድ ይሰጣቸዋል እጃችሁ ላይ የምታደርጉት ማለት ነው። ሰው እሱን ካደረጋችሁ በኋላ በዚህ ጋር ነው የምትገቡት። ይኸውና ካፌ ነገር ይመስላል፣ ሱቬኒር ስቶር ይመስላል እና እዚህ ጋር ነው የሚገባው። የሰውየው ቤት እንግዲህ ውስጥ ነው የምንገባው። እዚህ ጋር እንገባለን እና እስቲ ቱር እናደርጋለን። ብዙ ነገሮች አሉ። እሱ እንዲያውም ከነገረን ብዙም ይታያል እናያለን። And to say El Patron, doors gonna open up, so if you guys want to record a video of the door opening, go ahead. If you guys want, you can come closer. You said it's a voice command? Yes. It opens it? Yeah. Wow, that's crazy. So, you guys ready? Yeah? Yeah, One, let's do it. 2, 3. El Patron. El Patron. El Patron. Okay, again. 1, 2, 3. El Patron. Sorry, it's old. Yeah. That's insane, man. Yeah, one glass. Go ahead. Oh, what is this? Okay. This is some crazy shit. What the fuck? No. What the fuck? That's some crazy shit, bro. What the fuck? Voice command door? በሩ ሲከፈት ታችሁታል አይደል? በጣም ከባድ ሰው ነው ብያቸዋለሁ። በቮይስ ኮማንድ የሚከፈት ቤቱ ማለት ነው። እና ያውና ፓብሎ ኤስኮባር እዚህ አለ። ቮይስ ኮማንድ የሚከፈት ዋው 10% of all cash gone. Dude, he kept going, but now selling household appliances. Is he managing this whole time? Yeah, managing this whole time. 22, he kept selling, but now household appliances. Yeah. The money he made, he bought a little wheat to send over to the U.S. You know, it was the 70s, so then that 25 all started robbing banks, so this cousin Gustavo, he financing the marijuana business, of course. So at 27,
Fuego meat and cucaracho. A Chilean chemist that taught him the recipe of cocaine. Paulo memorized it, made it better. So now at 28, he starts working in the 18 cartel, but he did. ይሄ አንደርግራውንድ ነው። በስመ አብ ቤተሰብ ቆይ ሪኮርድ አድርገው ነው ቤተሰብ። እዚህ እንደምትመለከቱት ያው አንደርግራውንድ የሚደበቅበት ቦታ ነው። እዛ ጋም በዚህ ጋር በቃ ብዙ ነገር አለ። አሁን ለምሳሌ እዛ ጋም ከተመለከተ እንዳያችሁት የሆነ መንገድ ይወስዳል። እዚህ ጋም የሆነ ሌላ ነገር አለ፣ ከፍት ነገር አለ። ግን እቺ እንደ ስታሻውስ ነገር ነች፣ ራሷን የቻለች። እዚህ ጋር ቀዳዳ አለው። ቅድም እንዳያችሁት ደግሞ በሩ የሚከፈተው በኮድ ወርድ ነው። በኮድ ቅድም እንዳለው ሁላችንም እንዳለ በኮድ ይከፈታል፣ እንገባለን። ትንሽ ስለ ፓብሎ ኤስኮባር ስለናገረው በቀን 68 ሚሊዮን ዩኤስ ዶላር ይሰራ ነበር እና ከሱ ጋር ያሉት የሱ ገዳይ ቡድን ወይም ሲካሮ የሚባሉት 2500 ማለት ነው ሲካሪዎችን ኮንትሮል ያደርጉ ነበር። እነሱ ናቸው ሁሉ ስራ የሚሰሩለት። ያሸማቅቃሉ፣ ይገርፋሉ፣ ኪድናፕ ያደርጋሉ፣ በቃ የመሳሰሉትን ነገር የሚያደርግለት እሱ ነውና የዋነኛውን የኮሎምቢያን የማከፋፈያ የድረግ ማከፋፈያ ሲቆጣጠር ያኔ ነው ገንዘብ መስራት የጀመረው። 68 በቀን መስራት ጀመረ ያለው እና ቤቷን ኔን ትመስላለች እንደምትመለከቱት ጠበብ ያለች ነች። አሁን ደግሞ ወደዛ ሄደን ደግሞ ብዙ ነገር እናያለን። አምና ክላስተርፎቢክ ግን ክላስተርፎቢክ በሆነ ኖሮ በጣም እንትን ይለኝ ነበር። ስለዚህ ለዛ ነው የገባሁት። በሬ ነው ወደዛ ሄደና ደግሞ ብዙ ነገር እናያለን። አሳያችኋለሁ። ቤተሰብ ይመቻችሁ። ካዝናዎቹ እነዚህ ናቸው። Pablo Escobar 1940 ቤተሰብ ቀጣዩ ቤት ይህን ይመስላል። ካዝናዎች እዛ ጋር እንደምትመለከቷቸው ገንዘቡን የሚያስቀምጥበት እዚህ ነው። ሰው ካዝናዎቹ እዚህ ጋር እንዳለ ብዙ ካዝናዎች አሉ። የቤተሰብ ፎቶ አለ እዚህ ጋር እንዳለ እዚህ ጋር ቤተሰቦቹ ናቸው እንደምትመለከቱት። እሱን ጨምሮ ይሄኛው የፕሪዝን ሲገባበት የተነሳ መግሻቱ ነው። እነዚህ እንዳለ ቤተሰቦቹ ናቸው። ቅድም ቱር ጋይዱ እንዳወራው ብዙዎቹ አሉ፣ ግማሾቹ ሞተዋል። አልፎርቹኔትሊ እሱን ጨምሮ እና እናትየው አለች፣ አባትየውና እናትና አባትየው ይመስላሉ። ወንድምና እህቶቹ እዚህ ጋር አሉ እንደምትመለከቱ ማለት ነው። እና ያው እንደምትመለከቱት ካዝናዎቹ ይመስላሉ። ሰው ቤተሰብ ጉዞ እየቀጠልን ነው። ብዙ የሚታይ ነገር አለ። አንድ ትልቅ ነገር ያለው ምንም ታውቃላችሁ። በነገራችን ላይ እንደዚህ ያለ ፓብሎ ራሱን የገደለው እንጂ ፖሊሶች አልገደሉትም። ክሬዲት ለመውሰድ ነው እነሱ ገለነዋል፣ ተኮሰናል ያለው እና በጣም እሱን ነገር አላውቅም ነበር። አዲስ ታሪክ ነው ለኔ። በጣም ይገርማል። These are the collections, the car collections, right? Yeah, some of his cars. Are they expensive? Just a little. Back in the days, they were expensive, right? That one, nowadays, that Pontiac, it's $500K. That's a lot of money, still. የሰውየው ፓብሎ ኤስኮባር የመኪና ኮሌክሽን ከኋላ እንደምታዩት ማለት ነው። ብዙ አይነት መኪና አሉት ዲዛይነሮች ማለት ነው። ይሄኛውን አናገሬው ከ500,000 ብር እስከ 600,000 ብር እና መርሴዲስም አለ በታሉ እዛ ጋር ሌሎችም አሉ እና ይሄን ይመስላል። በዚህ አይነት መኪና የሚንቀሳቀስ የነበረው ማለት ነው። ሰውየው እንደምታዩት ከባድ ሰው ነው። ያው ሌላ ደግሞ ትልቅ ነገር የሰማሁት ነገር እኔ ብዙ ጊዜ ስለሱ ዶክመንተሪ አይቻለሁ፣ ናርኮስ የሚባል ሙቪ አይቻለሁ። ግን ማለት የምፈልገው ምንድነው በደንብ አውቶፕሲ ቼክ አድርገው ራሱን ነው የገደለው የሚል የፖሊሶች ኮንክሉሽን ዩኒቨርሲቲ አድርገው እንደዛ ነው አፕን ያደርገው። ግን ፖሊሶች ግን ክሬዲት መውሰድ ስለፈለጉ ለራሳቸው እኛ ነን ብለው ያው አወጥተዋል ማለት ነው። ታሪኩ እሱ ነው እንግዲህ። ከፐርሰናል ቱር ጋይድ የሰማነው ነገር እኔም ሰምቼው አላውቅም፣ አዲስ ነው የሆነብኝና በጣም ኢንተረስቲንግ ታፒክ ነው። ያ ይሄን ይመስላል። የሚቀጥለው ደግሞ እዛ ጋር እንሄዳለን። እስቲ እዛ ደግሞ ያለውን ታሳያቸዋለሁ።
ኋላ እንደምታዩት ቡሌት ፕሩፍ መኪና ነው፣ ግን ያው በጥይት ተበሳስቷል። የነሱ መኪና ማለት ነው። እንደዚህ አይነት ስራ ሲሰራ በዚህ አይነት ስራ መኪና የሚንቀሳቀሱት ግን ያው እንደምታዩት ጥይት ተበሳስቷል። ሙሉ መስታወቱን በዚህ በኩል በዛ በኩል ተበሳስቷል። በዚህ ነበር ሲንቀሳቀስ የነበረው ሰውየው። እና ያ የራሱ ኦይል ደግሞ አለው። መኪኖቹ እንዳለ ካስፈለጋቸው ኦይል የሚቀዱበት እዚህ ጋር ነው። ይኸውና እቺ ጋዝ ታንክ አለች። ከዚህ ተቀድቶ በዚህ እንቀሳቀሳሉ። በቃ ሁሉ ነገር ኢፌክቲቭ ነው ማለት ነው። ስራቸው እንዳይቋረጥ በቃ ያደረጉት ነገር ምንድነው? ታንከር አለ እዚህ ጋር ኦይል ታንከር አለ። ኦይል ታንከሩ ከእንትኑ ጋር ከጋዝ ማከፋፈያ ጋር ተገናኝቷል። ከሱ ጋር ሲገናኝ እንደፈለጉ እየመጡ ይቀሩና ይንቀሳቀሳሉ ማለት ነው። እንግዲህ እንደምታዩት ይሄ ስራ እንግዲህ በቃ እንደዚህ አይነት ስራ ነው ማለት ነው። ማለትም በቃ ሁሉ ነገር ምቹ ተደርጎ እንዲሰራ ነው የተደረገው ማለት ነው፣ እንዳያችሁት ማለት ነው። እና በጣም ይገርም ነገር ነው በነገራችን ላይ። ይኸው እዚህ ቤትም ደግሞ እንደምታዩት ሞር የታሪክ ነገሮች አሉ። እዚህ ጋር ወንበሮች አሉ፣ ጠረጴዛ ምናምን እንዳለ ገንዘቡን ስታሽ የሚያደርግበት ነው እያለ ነገረም ማለት ነው። እዛ ጋር ኬሮኪ መሽን አለ። እዚህ ጋር እንደምትመለከቱት ደግሞ ፍላይት አለ። ባይ ዘ ወይ ቅድም እዛ ጋር ያየነው ብረት የሚመስለው ፍላይት ሲሙሌተር ነው። ማለትም የእሱ አገልጋዮች ይማራሉ ፍላይ እንደማድረግ ማለት ነው። ሰው እውቀቱን በዛ ነው ያገኙት። ፕሌንም ማንበብ ቢችሉትም በዛ ነው። አንድ ኢንተረስቲንግ ነገር አሳያችሁ። እቺን ሞተር ሳይክል ተመልከቱት። በዚህ በኩል ቀይ ነች፣ በዚህ በኩል መተን ስታየው ደግሞ ጥቁር ነው። ሰው ባንክ ራብ ሲያረጉ በዚህ በኩል ከታየ ብዙ ሰው የሚያስበው ቀይ ሞተር ባይክ ነው መሰለኝ፣ በዛ ደግሞ ጥቁር ነው። እና የሚያደርጉት ነገር በጣም ያስቃል። ሰው አያዝም ማለት ነው። ፖሊስ ሊሸውድ ይችላል። እና ኤኒዌይስ ወደ ቀጣዩ እየሄድን ነው ደግሞ እስኪ እዛ ያለው ነገር ነው ያለን ቤተሰብ እዚህ ጋር እንደምታዩት ደግሞ እስር ቤት የገባበትን የሚያሳይ ምስል ነው። ይኸውና እዚህ ጋር ታስሮ ይሄ በጣም ቬሪ ፌመስ የሆነ የሱ ፎቶ ነው። እስር ቤት ሲገባ የተነሳ ለ5 ዓመት ተፈርዶበት ከ3 ሰዓት በኋላ የወጣ ጀግና ነው እንደምታዩት ማለት ነው። እና ያ ይሄን ይመስላል። ኦኬ ቤተሰብ እንግዲህ ምን በጣም እኔ አድናቂው ነኝ እውነቱን ለመናገር ጀስት this guy is too much ብዙ ነገር ነው የሚያደርገው። እና እንግዲህ ውሎ እና ቆይታዬን ይመስላል። በጣም ተመችቶኛል። ኦይል ታንክ አይደለም እንትን ነው ፍላይት ሲሙሌተር ነው ማለት ነው። እዚህ ገብተው ነው ፕራክቲስ የሚያደርጉት የሚለማመዱት። እዛ ጋር ቀይዋ ደግሞ ያለችው ምንድነች? ቀይዋ እዛ ጋር እሷ ጋዝ ነች። ጋዝ ከፈለጉ መኪና ይቀዳሉ። ስራቸውን ሰርተው ላፍ ብለው ነው ሸዋሸዋ አድርገው ከች ብለው ድቅ ይላሉ ማለት ነው። ተመልሰው ይመጣሉ። እና በቃ ሁሉም ነገር ያሟላበት አሟልቶ በቃ ያንቀሳቀሰው ነገር ነው። በጣም ይገርማል። እና this guy is very ከባድ ሰው ነው። ኤኒዌይስ እሱ ለማለት ነው ያለኝ ውሎ ይሄን ይመስላል። የፓብሎ ኤስኮባር ቤት ይሄን ይመስላል። እንዳያችሁት ፈታ ዘና እንዳላችሁበት ምንም ጥርጥር የለኝም። ቴንክ ዩ ቤተሰብ እንግዲህ እንደምትመለከቱት ይሄ የሜድሊን ናይት ላይፍ ይሄን ይመስላል። ይኸው ላሳያችሁ ብዬ ትንሽ ቀንጨብ አድርጌ ላሳያችሁ። በነገራችን ላይ ሰው I'll cut it out, bro. It's all good.
Yeah. This is Provenza ይባላል። ከመጣችሁ ማየት አለባችሁ ይሄን ቦታ በነገራችን ላይ Regular party free. Muchachita. I'm good, bro. This is Provenza area ይባላል። ያበደ ከተማ ክለብ ከፈለጋችሁ ከፈለጋችሁ እዚህ መታችሁ ፈታ ማለት ትችላላችሁ። አሪፍ ነው። Provenza is late nighttime and daytime at the same time, by the way. Yes, we can check this out.